አትለፍልፍ ወደዛ ሂድ። ምን አባቱ ነው የሚለፈልፍብኝ? ሽንትሽ የቀዘቀዘ አሮጊቶች እየመጣችሁ አታ እንኳ አይደለም ይሄ እኔ አንቺ ጋር መጥቼ ልጋጋም አይባልም። ምን ማለት ነው ልጋጋም? የተናገርኩትም ስህተት የለም፣ የተሳደብኩትም ነገር የለም። ይቅርታም አልጠይቅም። ካሳክ ህግ ፊት አቅርብ። እድሌ ጻዬ ክፍሌ ባርኩ አሸኛትም ወይ በሄዱ አይደለም እድሜን ቆጥረሽ ድረሽ 16 ዓመት ወልጃለሁ። ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝን። ሰላም ቤተሰቦቼ፣ ጉቺ እና መንሱር ጀማል ምን ተፈጥሮ ነው በሁለቱ መካከል አሳስራለሁ ኮል አስደርጋለሁ ምናምን የሚል ነገር ተጧጡፋል። በሌላ ጉዳይ ደግሞ እንዲሁ ጉቺ ስራ በዝቶባታል ዛሬ ስቲፍ ጋር። ከዚህ በፊት ስቲፍ የሆነ ነገር ተናግሯል። ያ ስለ ስቲፍ ማን ነው ስቲፍ ምናምን እያልሽ እየጠየቀች ያ እንደዚህ ቢያረጉት የሆነ ነገር የሚሆነው ምናምን ብላ የሆነ እንትን ለማለት ዲስሪስፔክት ለማለት ሞክራለች ስቲፍን። ከዛም በተጨማሪ ሌላ ምክንያት አለውና ያንን ውስጡ ላይ ስላለ ሌላ ችግር ሌላ እንትን ተፈጥሯል ማለት ነው ቤተሰቦች። በሌላ ጉዳይ ጃኒ እና ዶናይ ተጣልተዋል የሚባል ነገር አለ። ምንድነው የሚለውን ነገር አብረን ያለን ማለት ነው። እናንተ እንደተለመደው ሐሳብ አስተያየቶቻችሁን እንዲሁም የምታውቁትን ነገር ኮሜንት ላይ ታስቀምጡልኛላችሁ ማለት ነው ቤተሰቦች። ያላችሁ መረጃ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር ያላረጋችሁ ጀምሩ። ወደ ቪዲዮቹ እንግባ፣ እንመለሳለን። እኛውን የኮርት ምናምን ሳይሆን ሰምበዲ ኮንታክት ያደርጋታል። ለሷም ጥሩ ይሆናታል፣ ጥሩ ትምህርት ይሆናታል። ጥፋት ምናምን እኮ አይደለም ይሄ። እኔ አንቺ ጋር መጥቼ ልጋጋም አይባልም። ምን ማለት ነው ልጋጋም? አይ ሁሉን ነው እኮ መንሱር የምትለው እኮ ጉቺ ነው ማለት ነው። እኔን ግን ማለት አትችልም። ምን አርጊያት ንገረኝ። ምን አርጊያት? ፎር ዋት ጌት ለምን? ከዛ በኋላ እኮ መንሱርዬ ሶሪ አለች እኮ አልሰማትም? ሶሪ አለች። እኔ ልንገርሽ ተከባብሬ ነው ከማንም ጋር ነው። ሰው አልሰድብም፣ ሰው እንዲነካኝም አልፈልግም። ደግሞ አንቺ ለቀልድ የምታወሪውን ነገር ሁሉ ሰዎች ወደማይሆን ነገር። በነገራችን ላይ መንሱር አንድ ነገር ሲሳደብ ሰምቼው አላውቅም እስካሁን ድረስ። ግን ሳክሱን ግን አውጥቶ ይሄው 4 ዓመት ሰው ተናግሮኝ አያውቅም። ለምን? እኔ ሰው አልነካማ። ሰው ስትነኪ ነው እኮ ሰው እንትን የሚልሽ። ከነካሽው ነው ሰው ሊነካሽ የሚገባ እንጂ ሳትነኪው እኮ። መንሱር ላስረዳክ በማርያም። እሺ ቆይ እያወራ እንዳለቋርጦ ነው ማርያም። ጉቺ ማለት ነው ስማኝ፣ ጉቺ ማለት ነው ሁሉንም ሰው ነው የምትለው። እንደ ቀልድ ካንታቸው ነው ስለሚስተዳደሩ መንሱር። ከዛ በኋላ እኮ ሶሪ አለች እኮ አላወቀችም ማለት በቃ በጣም ቤታዮ። እነሱን ስትሰድቢያቸው ስትሰድብ እሷ እነሱም ይሰድቧታል። እኔ ግን አልሰድባትም። እስኪ ጥሯት ጋይስ፣ ጥሯት እስኪ በእግዚአብሔር ጥሯት። ይቅርታ ጠይቀው። እኔ ብሎክ አድርጊያታለሁ። ተው በእናትህ መንሱር። ኮንታክቷ ነበረኝ በፊት እኮ። ያው የምትተዋወቁ ሰዎች ናቸው። እዚህ ደረጃ መድረስ የለም በእግዚአብሔር። ኢትዮጵያ እኮ መታ ተደባብለናል። ጭራሽ መንሱር እሷን ላስገባትና አንተ ምንም አያስፈልግም። በእግዚአብሔር መንሱር፣ በአላህ በእናትህ እንዴ እንደዚህ ደረጃ መድረስ የለባችሁ። ንግራ ገባኝ። ቆይሻ አንዴ መንሱር ኢትዮጵያ መሰለው እንዴ አለች አይደለ? እኔ ምን አይነት ሰው እንደሆንኩ ደግሞ ታያለች እዛ ሀገር ላይ። ቀልድ እኮ ነው መንሱር። ላይክ በቁም ነገር አድርጋ ሌላ ነገር እኮ አይደለም ቤታ። በቃ ሌላ ነገር ሳይሆን እኔ ምንም ችግር ምናምን እኮ አይደለም። ግን he will call her and then he will contact ያደርጋታል። ማን እንደሆነ ምን በእግዚአብሔር መንሱር ፍታ። ከዛ በኋላ ያውሯት እዛ በቃ እዛ አብራ መንደሬ አድርጋኛለች። እኔ የተናገርኩትም ስህተት የለም፣ የተሳደብኩትም ነገር የለም። ይቅርታም አልጠይቅም። ካሳክ ህግ ፊት አቅርበኝ። ዛሴት ከዛ ውጪ ግለሰብ አስደውል። የደወለውን እና እኔ የት እንደምንዳረስ አሳያለሁ። ወንድ አንተ እናት ትወልዳለች። ግለሰብ ስልክ ላይ ደውሎ ስላንተ ጉዳይ ያወራል። ይሄ ዱባይ መሆኑን በግልጽ አሳያለሁ በይፋ። ከኔ ጋር ያለው ከሁሉም ይበልጣል። that's my last word። ሰማይንም ምድርንም የዘረጋው ከኔ ጋር ነው። እሺ ሰማይንም ምድርንም የዘረጋው ከኔ ጋር ነው። ፈርቻ አላውቅም። እንኳን አንተ እዚህ ያሉት እንኳን አልከሰሱኝም። እዚህ ሀገር ያሉት እንኳን እኔ ከፊቴ መድኃኒዓለም ከኋላዬ መድኃኒዓለም ከጎኔም ከግራዬ የቁልቢው ገብርኤል ያሸው ሚካኤል ያለኝ ማንም ታሰራራ። ይቅርታ አልጠይቅም። የምጠይቀው ይቅርታ የለም፣ ያጠፋሁትም ጥፋት የለም። I'm waiting for you። ግለሰብ አስደውል፣ አብረን እናያለን። ሞክረኝ፣ ግለሰብ አስደውል። እናንተ የሀገሪቷን ህግ ግን እጠብቃለሁ፣ አከብራለሁ። ተኝቼ ደውለው እንዳያጡኝ ብዬ ፍቅሮቼ እኔ ነኝ የላኩለት። ይኸው አላዶርን ልጄ እኔ ነኝ የላኩለት። ይኸው አሳያቸው እቃለሁ። እኔ አልገባኝም ነበር ከከፍተኛ የመንግስት ባለስልጣን ከዲፕሎማት ጋር እንደተጣላው አላወኩም ነበር። ዲፕሎማት እንደተናገሩ መቼ ዕለት እኮ በጣም ነው ነገር ልፈልገኝ የፈለከው። በቀደም እኮ መጥቶ እኔ ቲክቶከር አይደለም። ቲክቶከር ካልሆንክ ካዲያ ስንት ሚሊዮን ፎሎወር ምን አሰበሰብክ? እንጃ አልገባኝም። የሶሻል ሚዲያ ሰው ነኝ ምናምን ተጽዕኖ ፈጣሪ ነው። ለማን ይወርቀው what happened now?
ከየት ተነስተክ ነው የሶሻል ሚዲያ ሰው አይደለሁኝም እንትን አይደለሁኝም በዚህ አልገባውም በዚህ አልወጣው ማንን ነው የምታስፈራራው? ማስፈራራት ጀምር ከኔ እንዳትጀምር የገጠምከውን አጣቀፍ አምዴልኝ እንኳንስ ዛሬ ኮንታክት አላረጋትም ነበር ያኔ እዛ ነፍስ ግቢ ነፍስ ውጪ ሆንክ ሰዓት ኮንታክት ማድረግ አይችልም ነበር ነው ስንካምን ቤት ታጋገብተክ ኮንታክት ያረጋታል ያኔ ነፍስ ግቢ ነፍስ ውጪ ሆንክ ድረስ ጊዜ ድረሱልኝ ምናምን ስትል የነበረ ጊዜ ናይ ዋን ዋን ሲያጣድፍ ይጫልቱን ለማለት አልነበረም ያኔ ኮንታክት አያረግልክም ነበር ይችላል ነው ኮንታክት የሚያደርገኝ ሴት መስየክ ነው እንደ ሴት ጀመረኝ እንደ ወንድ ነው ያለኩት ስነ ልቦናዬ ወንድ ነው ወኔ ያምነኝ እኔ ካንተ ነው ወኔ ያለኝ ማላይ ነው የምታለቃቀሰው ካላደረክ የህዝብ መሳቂያ ነው የምትሆነው የፎከርካትን ካላደረክ ፎከረክ የፎከርካትን ካላደረክ ህዝብ እንዳይስቅብክ አንድ ግለሰብ ስልኬ ላይ እንዳይደውል አለስ ካገሪቷ ህግ በስተቀር የህግ አካል ይደውልልኝ ይሄ ነው እኔ አቋም የምጠይቅህ ይቅርታ የለም የሰደብኩክም ስድብ የለም አለቅ ጉቺ አለያ አላቅሽ በምንም ተአምር እዚህ ጋር ደግሞ ሌላ አላቅሽ ብዙ ሪከርዶች ሰዎች ልከውልኝ ምናምን ነገር አይቼ የሰው ልጅ እኔ ልጅሽ አልሆነም በስነ ስርዓት ትወልጂኛለሽ እማማ ትሞት በስነ ስርዓት ትወልጂኛለሽ በቃ ቢያንስ የ10 ዓመት የ15 ዓመት ታላቂ ነሽ እና አንዳንዴ ካንቺ ምንድነው መማር ያለብን ታመትክ ነው ባክዝም ብላ አትለፍልፍ ወደዛ ይሄ ምን አባቱ ነው የሚለፈልፍ ሽንትሽ የቀዘቀዘ አሮጊቶች እየመጣችሁ አታፊ እሺ ይድ ኮተታ አንተ ሃይ ፒፒ ፒፒ ያልክና ታዲያ ልናከብርክ ነው እንዴ ፒፒ ይውጣብክ ጉቺ በምንድን ነው የተነካካችሁት ምን አባቱ አቀለታለሁ ሃይ ፒፒ ፒፒ ስላልክ ታዋቂው ልትከበር ልጋጋ ቀንጭራክ ነው ምን አንተ አሁን 30 አትሆንም ቀንጨሬ ደግሞ ትወልጂኛለሽ ጉቺ ኮተታ ወይ ጉቺ ማርያምን እኔ እኮ የተቃለደችው በምን ተነካክታችሁ በምን የሆነ ጊዜ ራሱ ስለሱ ሲወራ ሲሰማ ያ ቢጫኑት የሆነ ነገር የሚሆን ምናምን ነገር ብላ ነበር በነገራችን በዛ ቂም ይዞባታል ከዛ በተጨማሪ ደግሞ በዚህኛው ጉዳይ ጊዜ ያልሆነ ቃል ስታወራዩት አያቱ ስትሆን ማለት ዱባይ ይርኩ ሰዓት እንደውም በቃ ቢሆን አጋጣሚ በተሿሿፍን ብዬ ነበር ቅልል ሰው ፊት አቶ ይያርክ መለጠፍ እንዴ እንደና ገባ ይሄ ክብር ጉዳይ ነው ብራዘር እስጢፎ ጋር እድሜ ማተራ ያርክ ትልቁንሽ ትንሽሽ ትልቁንሽ እንደ ትልቅነትሽ አከብርሻለሁ ትልቅ ሰው ነሽ አከብርሻለሁ በቃ ከእድሜ በላይ ሆነን ሰው አስተዳደሪን ስለሆነ አከብራለሁ ሳላቅ ግን የሆነ ሰው ከደረሰብሽ ማነው እሱ ሃይፒፒ ቢቢ ነው ስሙ ራሱ አይያዝልኝ ጻፉልኝ ስሙ እስጢፎ ኦፍ ኮርስ ያ ቤተሰብ ህፃን ልጅ ናት ይውለድክም አልውለድክም ህፃን ልጅ ናት እላፊ ካንተ ጋር መነጋገር አለ ቢካዝ አሁን ዩኒቨርሲቲ ምናምን መግቢያ ሰዓት ነበር ሚዲያ ላይ ከኛ ካሮጌቶቹ ከምንወልድክ ጋር ከእናንተ ጋር ቁጭ ብለን መሰዳደሪያ ካለ ሌላ ክፉ ነገር ተናግሬ ያጨዝዝክ ነበር ግን ዳትስ ነው ኤዱኬሽን is a must it's a power ይሄ መቀን ዘከረ ሃይፒፒ ማኖር አይደለም አይደለም ግሩፕ ልጁን መናገር አልፈልግም ህፃን ልጅ ነው ታዳጊ ልጅ ነክ እየተማርክ ደግ ናስተውልቲንግ መናገር የምፈልገው አሮጊትሽ የሳይ ሪሳይሽ ነው የ8 ዓመት ጎረምሳ ልጅ አለ የ8 ዓመት ወንድ ልጅ ያደረሱት አሮጊት እኔ በባከነ ሰዓት ነው ሚዲያ ላይ ያለሁት እንዳንተ በጉብዝና ይሳት አይደለም አንተ የጉብዝና ሰዓት ነው መማር አለበት ኢንጂነር ፓይለት ዶክተር ምናምን መሆን ያክ ነው ይሄኛው ሰርግ ሰሞኑን እጅግ እያነጋገረ ያለው ሰርግ ይሄኛው እሷ በጣም ትልቅ ናት እያለ ሰው እዚህ ጋር በደንብ ፊታቸው ይታያል ብዬ አስባለሁ እሱ 20 ምናምን ቢሆን ነው እድሜው በጣም ልጅ ነገር ነው ስታየው ጭራሽ ዳኛው አለ ነው ሰርጉ ላይ ያለ እሷ ደግሞ ቆስቁሰዋለች ትልቅ ሴት ናት እንዴት እነዚህ ይጋባሉ እያለ ቃ ህዝቡ መነጋገሪያ ነው ሰሞኑን ማሚ ነው ምናምን የሚል አካውንት ቲክቶክ አካውንት እና በጣም መነጋገሪያ የሆነ ጉዳይ ነው በውጮቹ በነገራችን ላይ የተለመደ ነው ሴት ትልቅ ወንድ ትንሽ የተለመደ ነው ጀራርድ ፒኬ እና ሻኪራን አላያችሁ የ10 ዓመት ልዩነት ነው ያላቸው በነገራችን ላይ ግን መጨረሻቸው አላማረም ከተፈቃቀሩ መፍታት ነው እኛ ምን አገባን
የእሷን ምላሽ ደግሞ ስለ እድሜዋ ስትጠይቅ ላይቭ ላይ ያለችውን አሳያችኋለሁ። የምትለውን ላሳያችሁ። ቆጥረሽ ድረሽ 16 ዓመት ወልጃለሁ። ደምሩ አሁን የ11 ዓመት እንጃኔ ቆጥረሽ ድረሽ 16 ሲደመር 11 እኔ ብርቅ አይደለም 27 ነኝ ነው ያወራሁበትን። እዚህ ጋር ደግሞ እንግዲህ እየተዘዋወሩ ያሉ ቪዲዮዎች አዶናይ እና ጃኒ ተለያዩ፣ ተጠቀመችበት፣ ተጠቀመባት፣ አንፎሎ ተደራርገዋል፣ በቃ ከዚህ በላይ መለያየት የለም ምናምን እየተባሉ ወሬዎች በጣም እየተስፋፉ ነው ያሉት። እኔ ለማጣራት እንደሞከርኩት ከሆነ ምንም አይነት የተሰማ ሪከርድ የለም። መጣላታቸውን የሚያሳይ በሁለቱ መካከል ምንም አይነት ቪዲዮ የወጣ ነገር የለም። ምንም አይነት በሁለቱ መካከል ያለ ሰው ያወጣው መረጃ የለም። ይህ ሁሉ በሌለበት ደግሞ ቪዲዮዎቻቸው እንዳሉ ናቸው። ምንም የተደለተ ቪዲዮ በሌለበት እንደዚህ ብሎ ማውጣት እንትን ነው። በቃ ምንም አይነት መረጃ በሌለበት እንደዚህ ማለቱ ከባድ ስለሆነ ምንም መረጃ እስካላገኘው ድረስ ተለያይተዋል ማለትም አለማለትም አልችልም እና አንፍጠን ነው ልል የምችለው። ምንድነው አንፍጠን፣ ለነገሮች አንፍጠን። የሆነ ነገር ከተፈጠረ ዙሮ መረጃዎች መዝረክረካቸው አይቀርም። ስለዚህ የሆነ ትንሽ በማላችሁ ክፍተት ተፈጥሮ ከሆነ ማስፋት ነው የሚሆነውና እንደዚህ አይነት ነገር ከማድረግ ከማለት እንቆጠብ ብዬ ነው የማስበው ማለት ነው። ቤተሰቦች መረጃ ሲኖር ግን እኔም የማወጣ ይሆናል የማገኛቸውን ነገሮች ማለት ነው። መወዳችሁ የዛሬው ይህን ይመስላል። በሌሎች ጉዳዮች እስከምንገናኝ ሰላማችሁ ይብዛልኝ። መወዳችሁ ቤተሰቦቼ የማይቻችሁ